እንደተማችሁ ትናንትና ቲክቶክ ላይ ዞር ስል ያየሁት ነገር በጣም ስላናደደኝና በጣም እንትን ስላለኝ ነው የመጣሁት። ረጁ ሳይንት 500,000 ወይም ደግሞ 1 ሚሊዮን ልሰጣት ቃል ገብታለች። ስለዚህ ሳይንትን እናንተ ደግሞ ፎሎ በማድረግ ምን እናደርጋለን መሰላችሁ? ሳይንትን ፎሎ እናደርግና ለረጁ 1 ሚሊዮን ብር እናሰጣታለን። ከዛ ከ1 ሚሊዮን ብር እያንዳንዳችሁ ይደርሳችኋል። ምክንያቱም 1 ሚሊዮን ላይ እጃችሁ አለበት። ስለዚህ እኔ አሁን ሞቲቬሽን የምሰጣችሁ ለእናንተ ነው። እናንተ ፎሎ ታደርጋላችሁ። ሳይንትን ፎሎ ያደረገ ሰው እያየን ከዛ ከ1 ሚሊዮን ብር ተካፍሎ እንዲሰጣችሁ መደረግ አለበት። ምክንያት መጀመሪያ ፎሎ ትደረጋለች ሳይንት በረጁ አማካኝነት ነው ይሄ ነገር የመጣው። ረጁ ደግሞ እንደምታቋት ሺ ኢዝ ማይ ፍሬንድ ሺ ኢዝ ማይ ቤስት ሺ ስፒክ እንግሊሽ ሞር አፍተር ብሩ መከፋፈል አለበት። ዝም ብሎ 1 ሚሊዮን ብር ለረጁ መሰጠት የለበትም። እኔ በዚህ ማምን ሰው ነኝ። ምክንያቱም ለምንድን ነው 1 ሚሊዮን ብር ይዛ ረጁ ምን ታደርገዋለች? ውዶቼ፣ ማሮቼ፣ ፍቅሮቼ ነው። ስለዚህ እንካፈል በቃ እንካፈላለን። ሳይንትን ፎሎ ያደረገ ሙሉ በቃ ይካፈላል። ጥሩ ወድጃለሁ። ምን ይደረጋል? 1 ሚሊዮን በቃ እንደ ሐሳብ ይሄን ሐሳብ 1 ሚሊዮን ብር ለሳይንት ተሰጣጣለች ለረጁ። ያንን 1 ሚሊዮን እያንዳንዳችሁ በየቤታችሁ ትካፈላላችሁ። ወይ ካርድ ይሞላላችኋል፣ ወይ ከኤርሚያ አበሻ ልብስ ይገዛላችኋል፣ ወይ ከሳሪ ባልትና ይገዛላችኋል። በቃ በጣም ብዙ ነው። 1 ሚሊዮን ምን ልታረገው ትችላለች ጋይስ? 1 ሚሊዮን እኮ በጣም ብዙ ብር ነው። ስለዚህ ከሶስት ነገር ትመርጣላችሁ። 1 ሚሊዮኑን መካፈል አለብን። ሁላችንም መድረስ አለበት። ለረጁ ለብቻው ሚሳኤል ነው ይሄ እንዴ? አትችሉም 1 ሚሊዮን። ስለዚህ ከሳራ ባልትና እቃ ተወስዳላችሁ። ከኤርሚያ አበሻ ወይም ልብስ ይሰጣችኋል። ከፈለጋችሁ ጥበብ፣ ከፈለጋችሁ ሽፎን፣ ከፈለጋችሁ የምትፈልጉትን ትጠይቃላችሁ። ፎሎ እንዳደራረጋችሁ ማለት ነው። አንድ ካልሆነ ደግሞ 1 ሚሊዮን ብር ነው የሚሰጠው። በቃ 1 ሚሊዮን ነው የሚሰጠው። እሺ 1 ሚሊዮን ከፈለጋችሁ ዳጣ በቃ ሜምበር ሁኑ። አዎ ለምን ረጁ ጋር ሲደርስ ልካፈል አልሽ? ለምን ረጁ ጋር ሲደርስ ልካፈላሽ? እና ከማን ጋር ልካፈል? ማን አለና ከማን ጋር ልካፈል እንዴ? ከረጁ ጋርማ ማህበረሰብ ሞቲቬሽን ሰጥቼ ያነሳሳውላት ነው። ሲቀጥል ደግሞ እኔና ረጁ 1 ሳንቲም ግልባጭ ነን። እንደዚህ ነን። ኮይን ኢዝ ባክ ኤንድ ሳይድ ነን። ስለዚህ ከረጁ ያልተካፈልኩ ከማን ልካፈል ነው? ከረጁ ነው እንጂ የምካፈለው ከማን ልካፈል ነው? እኔ ብቻ አይደለም የምካፈለው፣ እናንተም ትካፈላላችሁ። ሁሉም ነው የሚካፈለው። ለምን እኔ ብቻ? እናንተም የ1 ሳንቲም ግልባጭ ትሆናላችሁ ከረጁ ጋር። ሳንቲም ላይ ሲሆንማ አንድ ላይ መሆን ነው እንጂ ውዴ። ሳንቲም ላይ ብር ላይ ሲሆን አንድ ላይ መሆን ነው። ነገር ላይ ነው መሸሽ። ብር ላይ ሲሆንማ አንድ ላይ መሆን ነው ግድ ነው። ብር ሲሆን ወንድሜ ሚኪ ብር ሲሆን እንካፈላለን። ብር ሲሆንማ አንድ ላይ ነው ሰብሰብ የምንለው። ነገር ላይ ሲሆን አንድ ላይ ያለው። ስለዚህ ረጁና እኔ ትንሿ አመሰግናለሁ። ረጁና እኔ እንካፈላለን። ትካፈላላችሁ እንዴ? ተው እንጂ ሳንቲም ላይማ እንካፈላለን። ረጁ ላይ ሲሆን ለምን እንደዚህ ነው? ነፂ እንካፈላለን። አዳሚ እውነት መስሎት እኮ ነው እንትካፈያት ነው። ፈጣሪው የላባችንን ዋጋ እናገኛለን። በቃ እንዴት ነው እንጂ ዋናው ትሞላ፣ ችግር የለውም። ትከፋፈላለች። ትሞላለች ጋይስ ትሞላለች። ሜምበር ሁኑ። እዚህ ጋር የልብ ቅርጹን እየነካችሁ ሜምበር ሁኑ። አለች ረጁ ሸርባ ረግጣት የደች እንመጣልኛለች አለች ላይ ብላይ ይለች እንካፈላለን። ጎበዝ። አዎ ረጁ ቤት ስትገቡ እንካፈላለን ብላችሁ ጻፉ ጋይስ፣ ጻፉ። ምንድነው ስትላችሁ ጻጭ ረጭ ዝም በሉ። እኔ ለእናንተ ሞቲቬሽን የሰጠኋችሁ በቃ እናንተ እንካፈላለን ማለት ነው ያለባችሁ። አለች የለችም ጥሩ ነው። አለመኖር
ምን እያለች ነው ውዴ? ምን አለች? ምን አለች ማሪ? እያማች ነው እንትን እያለ አይ ታብታብ አሁን ስለገባኝ ታብታብ አድርጉልኝ እያለች ነው ማሪ። ትናንት እኮ እኛ ቤታዩን ቁጭ ብለን ማሪ ስንት ነገር አየን መሰለሽ ቤታዩ ጋር አይተሻል? ማታ ቤታዩን እና ረጁ እኔ ስንት ሰው ስንት ስልክ ነው ያለው ብታይ ሳሪ ብታይ አሏት ብታይ ሳሪ ብር ልትካፈልሽ ገቢ ጽፋል። እስቲ ማሪ ባልሽ አትናገሪ ብሎሻል ነበር እንዴ? አልተናገርኩም። ኃጢአት ምናምን እኮ አልተናገርኩም ውዶቼ። ስድብ ምናምን አልተናገርኩም። አሁን ለመግዛት ትገባል። ሳሪ አሏት ሙሉ ዘላችሁ እዚህ ያሉ ከዛሉ መደናለም እንዴት ነው ነፂ ነይ ውረጅ። እንደዚህ ነው የምበትለው አለችሽ። ልጅ በጌም እስኪ በጌም ይጀላት ቆይ እሺ ሺት ያለ ተሸላሚ ናችሁ። እሺ ደልቨሪ የለችም ታዲያ ለረጁ። እሺ እኔ ቆንጆ እሺ መልሳልኝ ይላል። የት አለች ረጁ? ሳርዬ እኔ ቆንጆ ኩይንዬ እንዴት ነሽ እኔ ውዴ? ምን ብለውሽ ነው የመጣሽው? እኔ በዚህ በጧት አንቺን 1 ሚሊዮን ልንካፈል ነው አልሽ እንደዛ። ሳርዬ እኔ ኩይን አመሰግናለሁ። 1 ሚሊዮን ልንካፈል ነው አልሽ አይደል? አሉሽ አመንሽ የሰው ወሬ። እኔ አንቺን ነው ማምነው በጭራሽ ነው የሰው ወሬ አላምንም። ጎበዝ ለዚህ እኮ ነው እኔና አንቺ የአንድ ሳንቲም ግልባጮች ነን የምንለው። መተው 1 ሚሊዮን ሳራ ልትካፈል 5 ዓመት ጨርሰን 6ኛ ዓመታችንን ልንገባል እኮ ውዴ። ማህበረሰቡ ሂዶ ልትካፈል ነው ወይስ ደግሞ ምንድን ነው ያለሽ? ንገሪ። እኔ ፈጣሪ በሚያውቀው ልሸጥ ነው የገባሁት። ገና ገድም አላልኩኝም። ረጁ ሲሉኝ ላክሽ ተቀበልኩሽ። አይ አሉኝ ውዴ። መጀመሪያ ሳራ አሉ። ሳሪ ላይቭ ነኝ ንገሯት በዚህ ጋር ትላክልኝ አልኩኝ። ከዛ ምን አሉኝ? መጣችና አንዷ ገዝት ገባችና ረጁ አለችኝ እላታለሁ። እኔ አንድ ቁጥር ጽፋ ስገባ ልገዛ መስሎኝ ነበር እላታለሁ። ሳሪ 1 ሚሊዮኑ ልትካፈልሽ ነው አለች ስትለኝ እንዴ እቴና ምን ችግር አለው ባካፍላት ሳልኩና ከዛ ቆይ ከራሷ አፍልስም አልኩ። ጎበዝ አንቺ የተማርሽ ሰው ጎበዝ። ቪዲዮ አሰራሬን እንዴት አየሽው? ወድጄዋለሁ፣ ተመችቶኛል። ጎበዝ ማንም አይካፈልሽ ውዴ። ለምን ይካፈልሻል? አይካፈልሽም እንዴ ማንም እኔ ማልካፈል ማህበረሰቡ የማይካፈል አንቺ ዝም ብለሽ ብቻ 1 ሚሊዮን ነው ያንቺ ትንሽ ችግር የለውም ማሪ። ከጎንሽ ሽሮና በርበሬ ቤት ብከፍትልሽ ችግር አለ? ብራንች ብከፍትልሽ ሳሪ ባልትና 2ኛ ብራንች ይችላል። ግን ብሩ ለኔም ልብስ ቤት ላንቺም ባልትና ቤት ይችላል። ረጁ ምን ታረጊዋለሽ? 1 ሚሊዮን ብር እንደው ምን ልታረጊው ነው? 1 ሚሊዮን ብር 1 ሚሊዮን ቀን እኮ ስራ አትገቢም ውዴ። 1 ሚሊዮን ቀን ስራ እንዳትገቢ ይሄ ታይቶኝ አይደለ እንዴ? ይሄ ታየኝና ገና ከመግባቴ ታብና ሼር ኮፒ ሊንክ ሲያደርጉ እንግዲህ ብዬ ጀመርኩኝና ውዴ ጨዋታን ጨዋታ ያመጣዋል። ካነሳሹ ማለት ነው ካነሳሹ ረጁ 1 ሚሊዮን ብር ምን ያደርግላታል አልኩኝ ምን ያደርግላታል? ምን ይሰራላታል ስል ማህበረሰቡ አዎ ምን ይሰራላታል ሲሉ እንግዲያው እንካፈል የሚል ሐሳብ መጣ። መሰረታው አዎ አየሽ እንካፈል ስንል አዎ እንካፈል ሲሉ ግድ ነው አልኩኝ። ምን ይሰራልሻል 1 ሚሊዮን ብር ረጁ? ምን ይሰራልሻል? ምን ያደርግልሻል 1 ሚሊዮን ብር? ስለዚህ እንካፈል በሚለው ጸደቀ።
ደሙላን እንዴ እኔ ብቻ እኮ አይደለሁም ማህበረሰቡም ነው እንድትቆፈል ምን ችግር አለ ጋይስ በእያንዳንዳችሁ ቤት የአንድ ፎሎ ሂሳብ እያንዳንዳችሁ ቤት እየመጣን የአንድ ፎሎ ሂሳብ እንሰጣለን ወይኔ እኔ ያስተሳሰብ ችግር ያለብኝ ሰው እንዳልሆንኩ በደንብ አሁን ተረዳሽኝ አይደል አየሽ እኔ ያመጣሁትን ሐሳብ አንቺ ስትደግሚው በቃ ኤግዛክትሊ እኔና አንቺ አንድ ሳንቲም ግልባጮች ኮይነን በማለት ሐሳቤን እኔም ያልኩት እያንዳንዳችሁ ከዚህ ከ1 ሚሊዮን ብር ይደርሳችኋል ምን ታረጋዋለች ምን ትሰራዋለች ያቺን የመሰለሽ 1 ሚሊዮን ተቀብላ ብዬ ሳንቲሙ ደግሞ ወደ ሌላ እንዳይወጣ ብዬ ከኤርሚያ በሻ ስትፈልጉ ጥበብ ስትፈልጉ ሽቲ ስትፈልጉ ከሳራ ባልትና ስትፈልጉ የባልትና ውጤት እንልክላችኋለን ብዬ ሐሳቡን ሳቀርብ ህብረተሰቡ ተስማማ በቃ ወድጇለሁ ጋይስ ቪዲዮ ቫይራል እየወጣ ነው እስኪ ቫይራል እኮ ከወጣ ቪዲዮ ወዲያው እኮ ነው ታውቂያለሽ አይደል አሁን የሰራው ቪዲዮ ማሬ 600 ሰው ምናምን ነው ያለው እኔ ጋር ሂዶ ቫይራል ያስወጣል ምን ይሳችሁ 600 ሰው እዚህ ያላችሁ 282 ሰው